የክርስቶስ መልካም የሆነው ጠጅ የዘገየው ኃጢአታችን በሙሉ እስኪያበቃ ድረስ ነው። ያ ማለት አሁንም የምንሰራውን ኃጢአት እንቀጥል ጫፉን እስከምናገኘው ድረስ እንበርታበት ለማለት አይደለም። ግን ሊመረን ያስፈልጋል በደላችን። በቃ ያሳለፍነው የበደልና የክፋት ዘመን ሊያሳቅቀን ያስፈልጋል። ከኃጢአት ከበደል ከክፋት ሁሉን ነገር ማላቀቅ አለብን። እስካሁን መናኛው ላይ እኮ ነን እኛ ያለን። በቃ እስካሁን መናኛው ላይ ነን። ተቀድሰን እንደወጣን ረክሰን የምንመለስበት ማለት ነው። እግዚአብሔር ፊት ክርስቲያኖች እሱ እኛ ፊት እንዴት እንደሚገለጥልን ብቻ ሳይሆን መጨነቅ ያለብን እኛ እግዚአብሔር ፊት እንዴት ብለን መገለጥ እንዳለብንም ቁጭ ብለን መነጋገር ማሰብ መጸለይም ጭምር አለብን። አምላክ ሰው የሆነበት ዘመን ማለት የኃጢአት ጽዋ ሞልቶ ጫፍ የደረሰበት ዘመን ነው። በቃ ምንም አይነት በደል አልሰራንም እንዳይባል ሰርተን በሙሉ ከጨረስን በኋላ ምንም ልንሰራው የምንችለው ጽድቅ እንደሌለ ሲታወቅ አዲስ ሕይወት እንድንጀምር ነው ያደረገ። እግዚአብሔርን ልናየው በመንጓጓበት ልክ ለእርሱም ለመታየት መጓጓት አለብን። ታዲያ ልታዩት የምትናፍቁትን እግዚአብሔር ለማየት እንደሚናፍቅ ሰው መኖር ነው እንጂ ያለብን። መርሳት ግን የሌለብን ክርስቲያኖች እግዚአብሔርን እንየው ባልንበት ቅጽበት ውስጥ እኛም ለእግዚአብሔር እንዴት እንደምንታይ ማወቅ አለብን። እውነት ክርስቲያኖች ከኛ መካከል ማን በክርስቶስ መገለጥ እንዲህ ተማርኮ ራሱን ያደነቃል? የአብዛኞቻችን ቤት እኮ ጋብዘን ያልጠራ ነው እግዚአብሔር ስላልተገኘበት እኮ እኛ ክርስቲያን እንባል ይሆናል እንጂ ቤታችን ቤተ ክርስቲያን አይደለም። ኃጢአት የምንሰራበት፣ ክፋትን የምንሸምቅበት፣ ሰው አላየኝም ብለን ሌላ ክፋት የምንጎነጉንበት ስፍራ ቤታችን። ጸሎታችን በሙሉ እግዚአብሔርን ታየን ብቻ መሆን የለበትም። እግዚአብሔር ፊት እንድንታይም መጸለይ አለብን። የእንስሳቱን ጠረን እንዳልተጸየፈ ሁሉ እግዚአብሔር የእናንተንም የኃጢአት ክርፋት ጠረናችሁን ሳይጸየፈው ነው መካከላችሁ የተገለጠው ይላል። ከእግዚአብሔር ጸልየን ስለምንቀበለው በረከት በጣም ብዙ አትጨነቁ። ከእግዚአብሔር ፊት ቆማችሁ ለመናገር መብቃት ራሱ እሱ ራሱ በረከት ስለሆነ እንዲህ አድርጎ ከነ ችግራችን ለታየልን አምላክ ደግሞ እኛም ከነ ችግራችን ከመገለጥም ባለፈ ራሳችንንም ማስተካክለን መገኘት ያስፈልግልን። እንደ ክርስቶስ እኮ በተአምራት የተከበበ አምላክ እኮ ነው። እናቱ ተአምር ናት፣ ድንግል ሆናን የወለደችው እሱ ተአምር ነው። ፍጹም ሰው ሲሆን ፍጹም አምላክ ነው። መራመዱ ተአምር ነው። በሰማይ ያለ አምላክ ሆኖ በመሬት እየተገለጠ ነው። የሚራመድበት መሬት እሱን መሸከሟ ተአምር እኮ ነው። ሰማይ ዙፋኑ ምድርም የእግሩ መረገጫ የሆነ አምላክ እንደሆነ ስለምናውቅ፣ ስለዚህ ይሄንን ያን ያክል በጣም አትብሰልሰሉበት፣ በጣም አትጨነቁበት። ከዚህ የበለጠ ተአምር ሊያደርግ ይችላል አለ። ከዚህ በላይስ ምን ተአምር አለ? እኛን እኮ ወይን ጠጅ ጠጡ ብሎ ውሃውን ተአምር አድርጎ አላሳየንም እኮ። ከዛ የበለጠ አረገልን። እኛን ራሳችንን ወይን በተባለ ደሙ አጠበን። ላይላመጡ የሚችሉ ነገሮችን አብዛኞቻችን በሰውነታዊ በስጋዊ ጥርሳችን ሳይሆን በውስጣችን ግን እናኝከዋል። ሐሜቱንም፣ ክፋቱንም፣ ነውሩንም ሌላዎቹም ለእግዚአብሔር ሊስማሙ የማይችሉትን ነገሮች በሙሉ እናላምጣቸዋል። እንደ እግዚአብሔር ቅዱስ ፈቃድ ዛሬ በሚኖረን የትምህርት ቆይታ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ተጽፎ በሚገኘው በቃና ዘገሊላ የሰርግ ቤት ታሪክ መነሻነት ነው የምንማረው። አስቀድሜ መጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ አነብላችሁና ወደ ትምህርታችን እንሄዳለን። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስካፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮቹ ግን ያውቁ ነበረ። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱም በእርሱ አመኑ። ከዚህም በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ በዚህ ባነበብነው የመጽሐፍ ቅዱስ ክፍል መነሻ የምንማር ነው የሚሆነው። ለትምህርታችን ግን መነሻ ርዕስ እንዲሆነን መልካሙን የወይን ጠጅ በሚለው
ኃይለ ቃል መነሻነት እንማራለን ማለት ነው። አምላካችን በጉባኤያችን መሃል ተገኝቶ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እስኪ መልካሙ በሉ የወይን ጠጅ። እስኪ ድገሙት፣ መልካሙ የወይን ጠጅ። ሶስተኛ በሉት መልካሙ የወይን ጠጅ። በቤተ ክርስቲያናችን አስተምህሮ መሰረት አሁን ያለንበት ዘመን እንደምታውቁት ዘመነ አስተርዮ ይባላል። ዘመነ አስተርዮ ከጥር 11 ጀምሮ እስከ ጥር 30 ለ20 ቀናት ቢያንስ፣ አለበለዚያ ደግሞ ሊቃውንተ ቤተ ክርስቲያን እንደሚያስተምሩት ከጥር 11 እስከ መጋቢት 3 ለ53 ቀናት ይውላል ወይንም ደግሞ ይከበራል። ብዙ ጊዜ ላይ ግን ዘመነ አስተርዮ ሲባል ለኛም ደግሞ ቅርብ በሆነ ነገር ሲነገረን የምናደምጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀባት ከጥር 11 ቀን ጀምሮ ያለችው ቀን አንስተን ወይንም ደግሞ ዕለት ጀምረን እስከ ጥር 30 ያለውን ሰሞን ነው። የኛ ቤተ ክርስቲያናችን ሊቃውንት ግን እንዳልኳችሁ ይሄ አጭሩ የሆነው የሰሙነ ወይም የዘመነ አስተርዮ የመገለጥ ትምህርት የምናስተምርበት ነው እንጂ ብቸኛው አይደለም። ረጅሙ የሚባለው ከጥር 11 ጀምሮ እስከ መጋቢት 3 ያለው ወቅት ነው። ይሄ ደግሞ 53 ቀናት ናቸው። እነዚህን 53 ቀናት የቤተ ክርስቲያናችን ሊቃውንት በኋላ ላይ ከጌታችን ዕርገት ወይንም ደግሞ ከጌታችን ከኢየሱስ ክርስቶስ ከሙታን መካከል ከተነሳ በኋላ ያለውን ዘመን እስከ ዘመነ ጰራቅሊጦስ ያለውን ወቅት በዓለ 50 ብለን የምናከብረውም እንዲሁ ተመሳሳይ 53 ቀናት ናቸው ውስጡ ያሉት። ስለዚህ በዛ ወቅት ላይ ቤተ ክርስቲያን ስለ መንፈስ ቅዱስ መውረድ ብቻ ሳይሆን የምታስተምረው መንፈስ ቅዱስ እሱ ራሱን የሚገልጥባቸውን መንገዶች ትናገራለች። ማለትም መንፈስ ቅዱስ የሚገለጥባቸው መንገዶች በፍቅር፣ በቸርነት፣ በርኅራኄ፣ በደግነት እግዚአብሔር ከእርሱ ጋር መኖሩን ሊያሳይ የሚችለው አንድ ሰው አብሮት እንዳለ በመናገር ብቻ ሳይሆን በስራው ጭምር በመመስከርም ነው። በዚሁ ተመሳሳይ በሆነ መንገድ በዘመነ አስተርዮም ቤተ ክርስቲያን ተመሳሳይ ትምህርት ታስተምራለች። ማለትም ከጥር 11 ጀምሮ ባለው እግዚአብሔር ራሱን ለፍጥረታቱ በገለጠበት መንገድ ፍጥረታትስ ራሳቸውን ወደ እግዚአብሔር እንዴት ይገልጣሉ ብላ እንድንጠይቅ ነው። ወቅቱንም ራሱ ዘመነ አስተርዮ ብላ ወደኛ የምታመጣው የመጀመሪያው መገለጥ በእነዚህ ወቅታት ውስጥ ባሉት ሰሞናት ላይ ቤተ ክርስቲያን በዋነኝነትም የምታስተምረው የአምላክን ሰው መሆን ነው። እስኪ አምላክ ሰው መሆን በሉ። ያው የዘመነ አስተርዮ የመጀመሪያው በዓላቶቻችን መንደርደሪያ ራሱ አድርገን የምናስተምርባቸው ትምህርቶቻችን በዋነኝነት የሚያጠነጥኑት የአምላክ ሰው መሆን ላይ ነው። ተስፋ ነቢያት እንደተፈጸመ የአባቶቻችን ሱባኤ ሲቆጥሩና እግዚአብሔር አምላክ ወርዶ ተወልዶ ያድነናል ያሉት ተስፋቸውን እግዚአብሔር እውን እንዳደረገላቸው ቤተ ክርስቲያን በዛ ሰሞን ታስተምራለች። ፍጻሜውንም ራሱ ማለትም ደግሞ የእነሱን ጾምና ጸሎት የምናበቃው የጌታን መወለድ በማብሰር ክርስቶስ ከኛ እንዳንዱ ሆነ፣ በግርግም ተወለደ፣ በሰማይ ያሉ ቅዱሳን መላእክት ወደ ምድር ወርደው በምድር ያሉ ጠቢባን የተባሉ 3ቱ ነገስታት ወይም ደግሞ 70 ሰገል መጥተው ሰግደውለት እረኞች ካለበት ግርግምም ጭምር አብረው ተገኝተው አመስግነውት አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ የሰውን ሥጋ ተዋህዶ ተገለጠ ብላ ቤተ ክርስቲያን ዘመነ አስተርዮን ከጥር 11 በፊት ታውጀዋለች፣ ትናገራለች። በክርስቶስ መወለድ ከክርስቶስ መወለድ በኋላ ያሉትን ወቅታትም ተመሳሳይ የሆኑ ነገሮችን የምናገኝ ከጌታ መወለድ ጋር ተያይዞ ቤተ ክርስቲያን አሁንም ስለ አምላክ ሰው በመሆን ሂደት ውስጥ ራሱን እንዴት እንደገለጠ አስቀድሞ በነቢያት ድምፁን እንሰማው የነበረው አስቀድሞ በነበሩት በአባቶች በአንድም ይሁን በሌላ መንገድ ሲገለጥ የነበረው እግዚአብሔር ዛሬ ግን ከኛ ጋር አብሮ ሊመላለስ፣ ከኛ ጋር አብሮ ሊጠጣ፣ ከኛ ጋር አብሮ ሊበላ ከኃጢአት በቀር ፍጹም ሰው ሆኖ ከኛ ጋር አምላካችን ሊመላለስ ታየ፣ ተገለጠ ብላ ቤተክርስቲያን ታስተምራለች። ይሄ ከትላንትናው መገለጥ አንጻር የተለየ መገለጥ ስለሆነ ቤተክርስቲያን በደንብ ከፍ አድርጋ ታስተምረዋለች። ምክንያቱም የክርስቶስ ልደት እንደ ማንኛውም ትላንትና ላይ ተወለዱ እንደምንላቸው አይነት ልደታት አይደለም። አባታችን አባ ጊዮርጊስ ዘጋስጫ የክርስቶስን ልደት ሁሉም ምእመናን ወይንም ደግሞ ክርስቲያኖች ራሱ ሊሰጡት የሚገባውን ክብር መረዳት እንዲኖራቸው 4 ልደታት አሉ ብሎ ያስተምራል። ስንት ልደት? 4 ልደታት አሉ። የመጀመሪያው ልደት ይላል አባ ጊዮርጊስ የአዳም ከምድር መገኘት ነው ይላል። የአዳም ከምድር መገኘት የመጀመሪያው የሰው ልጅ ፍጥረት ማለት ነው። ከምድር አፈር እግዚአብሔር አምላክ ሲያበጀው ሲያዘጋጀው
በዛ አይነት መንገድ ለመፈጠር አዳም ብቸኛ ነው። ከሱ በኋላ ከምድር አፈር የተበጀ ሰው አናውቅ። ሰው ብዙ ተባዙ በሚለው የእግዚአብሔር ቃል ኪዳን መሰረትነት ወንድ ከሴት በሩካቤ ሥጋ እየተገናኘ በእግዚአብሔር ፈቃድ ጸንሶ ይወልዳል እንጂ የአዳምን ልደት አባ ጊዮርጊስ የመጀመሪያው ልደት ነው ይሏል። ከህቱም ከሆነ ከዛ በፊትም ጭምር ምንም አይነት ሰው አስገኝት አማታቀው መሬት አዳምን በማስገኘት የመጀመሪያ ልደት ናቸው ነው ይላል። ሁለተኛው ልደት ደግሞ የሚለው የሔዋንን ከአዳም ጎን መገኘት ነው። እስኪ ሔዋን በሉ ከአዳም ጎን መገኘት። ይሄም ልደት ያልተደገመ ልደት ነው። ከሔዋን ውጪ ሴት ልጅ ከአዳም ጎን ወይንም ደግሞ ከወንድ ልጅ ጎን ስትፈጠር ወይም ስትገኝ ከሔዋን በኋላ አላየንም። ልክ ወንድ እና ሴት ተገናኝቶ በሩካቤ ሥጋ እንደሚወልዱት ሁሉ ሴት ልጅም የምትወለደው ከአዳም በኋላ ከጎኑ ከሚገኝ አጥንት ተወስዳ ሳይሆን በሩካቤ ሥጋ ብዙ ተባዙ በሚለው የእግዚአብሔር ቃል ኪዳን መሰረትነት ነው። ስለዚህ እንደ አዳም ያለ ልደት ማንም የተወለደ የለም፣ እንደ ሔዋን ያለም ልደት ማንም የተወለደ የለም ይላል አባ ጊዮርጊስ። ሶስተኛው ልደትን ደግሞ አባ ጊዮርጊስ ሲናገር ምን ይላል? እሱ ደግሞ የአዳምና የሔዋን ልጆች ናቸው ይላል። እስኪ አዳምና ሔዋን በሉ ልጆች። የአዳምና ሔዋን ልጆች የምንላቸው አቤል ቃይልን ለማለት ነው። እነሱም በነገራችን ላይ እንደነዛ አይነት ልደት ለመወለድ የመጨረሻዎቹ አይሆኑ እንጂ የመጀመሪያዎቹ ናቸው። አዳም ሔዋን ልጆቻቸውን መውለድ የጀመሩትና የወለዱት እንደምታውቁት ከገነት ከወጡ በኋላ ነው። ከገነት ከወጡ በኋላ ለመውለድ አዳምና ሔዋን ስንተኛ ናቸው? መልሱ እንጂ አንደኛ ናቸው ወይስ መጨረሻ ናቸው? መጀመሪያ ናቸው። የተወለዱትስ ልጆች ለምድር ሰው እንደሚወልድ ማሳያ የመጀመሪያ ምስክሮች ናቸው አይደሉም? ናቸው። አሁንም በነገራችን ላይ ወንድ ከሴት ተገናኝቶ ሴትም ጭምር ደግሞ ስትወልድ ማየት ብዙ ሰው ስለሚወልድ ለምዶብን ነው እንጂ እኮ አዲስ ክስተት ነው። አዲስ ነገር እኮ ነው። ሁሌም አዲስ የሆነ ነገር ነው። ግን ለመድናቸው ብዙ ነገሮችን ብዙ ሊያስገርሙን ሊያስደንቁን የእግዚአብሔር የእጆቹ ስራዎችና መኖሩን የምናውቅባቸው ነገሮች አይተናቸው ከምንደነቅባቸው ይልቅ ለምደናቸው ምን አዲስ ነገር ይገኝባቸዋል ብለን አጣጣልናቸው ወይንም ደግሞ አሳነስናቸው እንጂ እንደነዚህ አይነቱም ልደት ይላል አባ ጊዮርጊስ የተመጀመሪያ ልደት ነው፣ ልዩ የሆነ ልደት ነው ይላል። የክርስቶስ ልደት ግን ከነዚህ ሶስቱ ይለያል። አራተኛው ልደት ማለት ነው። እንደ አዳም ከመሬት አልተገኘም፣ እንደ ሔዋን ከአጥንት አልተገኘም፣ እንደ አዳምና እንደ ሔዋን ልጆች በዘር በሩካቤ አልተገኘም። የተወለደው በህቱም ድንግልና ነው። የወለደችው እናቱ በወለደችበት ቅጽበት እናቱ ተብላ እንደምትጠራ በመውለዷ ደግሞ ያልተፋቀና ሊጠፋ የማይችል ደግሞ ድንግልና አላት። ስለዚህ ራሱ ጌታችን ኢየሱስ ክርስቶስ እንደርሱ አይነት ልደት እንደርሱ አይነት የመገለጥን ሁኔታ ለማንም አድርጎት አያውቅም፣ አያደርገውምም ጭምር። በዛ መንገድ የተገለጠ በዛ መንገድ እርሱንም ጭምር እንድናየው ያደረገን ማን ብቻ ነው? እግዚአብሔር ብቻ ነው። እርሱ ብቻ ግን አይደለም የአባቶቻችንን ትኩረት የሚስበው። ክርስቶስ ራሱን በገለጠባቸው እና እሱ መሆኑን ባወቅንባቸው ቦታዎች ላይ በጣም የሚገርሙ ነገር አድርጎልን። በቤተ መንግስት መወለድ ሲችል በግርግም መወለዱ ይደንቀናል። ምክንያቱም ንግስናውን ወይንም ደግሞ ቀዳማዊ የሆነ ሊሽረው የማይችል አምላክ ንጉስ እንደሆነ ማናችንም እናውቃለን። ግን ንጉስ ነኝ ብሎ የነገስታት ቤት ውስጥ ሳይሆን በረት ውስጥ መወለዱ ይደንቀናል። ያቺን በረት ሰማይ ማድረጉም ይገርመናል። በዛች በተገኘበት በረት ላይ እንስሳት ትንፋሾቻቸውን ሲገብሩለት እናደንቃለን። ለምን መሰላችሁ ክርስቲያኖች? ክርስቶስ የተወለደበት በረት እንስሳት ያሉበት ቦታ ብቻ ሳይሆን እንስሳትም ጭምር የሚኖሩበትም ነው። በረት እንደ በረትነቱ ደግሞ ምንም እንኳን ባንኖርበት ባንወለድበት አልፈን እንኳን ስናገድም ከብት በሚሸጥባቸው ቦታዎች ላይ ጠረኑ ለሰው ልጅ ለመቆም በጣም እንደሚከፋ እናውቃለን። የሚሸጠውም ሰው እንጀራው ስለሆነ ነው የሚቆመው። ከአቅሙ በላይ ቢሆንበትም የሚበላበት መንገድ ስለሆነ ነው። እግዚአብሔር እኛን ሊያገኝበት የወደደበትን ራሱን የገለጠበትን መንገድ አያችሁት? ለኛ ብሎ ራሱን የሚሸት ቦታ እንዲቀመጥ ምክንያት ሆነ እና የኛ ሊቃውንተ ቤተ ክርስቲያን በተለይ ቅዱስ ሄሬኒዮስ የሚባል መምህራችን ምን ብሎ ይናገራል መሰላችሁ? ክርስቶስ የተወለደባት በረት ውስጥ የተገኙት እንስሳት ይላሉ ሽታቸውንና የመጸዳዳታቸውን ክርፋት ሳይጸየፈው በልጅነት አንደበቱ ቁጭ ብሎ የእናቱን ጡት እስኪያገኝ ሲያለቅስ ስታዩት አድንቁ ይላል።
የእንስሳቱን ጠረን እንዳልተጸየፈ ሁሉ እግዚአብሔር የእናንተንም የኃጢአት ክርፋት ጠረናችሁን ሳይጸየፈው ነው መካከላችሁ የተገለጠው ይላል። እንዲህ አይነቱ መገለጥ ከሱ ውጪ ሌላ ያደረገልን ነገር የለም፣ ሌላም የፈጸመልን የለም። ስለዚህ የክርስቶስ መገለጥ እንዲሁ ሰው ሆነ ብለን በሰው መካከል ተመላለሰ ብለን ስንናገረው የአረፍተ ነገሩ ማነስ ክርስቲያኖች ጉዳዩን ትልቅ እንደሆነ ልንዘነጋው የሚያስችል ነገር መሆን የለበት። ከክርስቶስ ከሰውነቱ ወይንም ደግሞ ከውልደቱ በኋላ ያለው ትልቁ መገለጥ ደግሞ አሁን ያሳለፍነው ሰሙነ ጥምቀት ነው። በመጠመቁ ራሱን ዝቅ አድርጎ በትህትና የተመለከትንበት፣ በመጠመቁ የእኛን የልጅነት ጥምቀት የመሰረተበት፣ በመጠመቁ ከምንም በላይ የዕዳ ደብዳቤያችንን ያጠፋበት፣ በመጠመቁ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ብቻ ሳይሆን የባህሪ አባቱን ድምፅ ለመስማት የባህሪ ሕይወቱ የሆነው እግዚአብሔር መንፈስ ቅዱስንም ጭምር በርግብ አምሳል ተገልጦ እንድናየው ምክንያት ሆኖልናል። ይሄም ቀላል መገለጥ አይደለም። በነገራችን ላይ አባቶቻችን የሶስቱንም አካላት በሰሙነ ጥምቀት ወይንም ደግሞ ክርስቶስ ሲጠመቅ የተገለጡበትን መንገድ በተለያየ መንገድ ያስተምሩበታል። የክርስቶስን በአካለ ሥጋ ቆሞ መጠመቁን ቅድም እንዳልኳችሁ ለአርአያነት፣ ለትህትና፣ የልጅነት ጥምቀትን ለመመስረት የእርሱ ልጆች መሆን የምንችልበትን የጥምቀትን በር ለመክፈት ነው። ሌሎቹስ አካላት ማለትም እግዚአብሔር አብና እግዚአብሔር መንፈስ ቅዱስስ የተገለጡበት መንገድ መኖራቸውን ብቻ ለማወቅ የሚያስችል አይነት መገለጥ እንዳልሆነ ወቁ። የእግዚአብሔር አብ አካሉን ብቻ ሳይሆን ድምፁን ብቻ ነበር የሰማን የነበር። በደመና ላይ ሆኖ ድምፁን የሰማነው የምወደው ልጄ ይህ ነው እርሱን ምን አርጉት የሚል ስሙት የሚል ድምፁን ብቻ መስማታችንን ሊቃውንት ምን ይላሉ? እግዚአብሔር አምላክም ቢገለጥም እንኳን በባህሪው ግን ማንም ላለማየቱ ምስክር እንዲሆን እግዚአብሔር አብ አካሉን ሳይሆን ድምፁን ብቻ እንድንሰማ አረገናል። ሶስቱም በሚታይ አካላት ተገልጠው ቢሆን ኖሮ አይተን ጨረስን ብለን እንዳንሰናከል ተገልጦ ተፈጸመ የእግዚአብሔር ሥራ ብለን ሌላ እግዚአብሔር ሊያሳየን የሚችለውን ራሱን ሊያመላክተን የሚችለውን ነገር አበቃ ብለን እንዳንቀመጥ እየሰማችሁ ነው። እግዚአብሔር መንፈስ ቅዱስ በአንጻሩ ደግሞ በርግብ አምሳል ነው የተገለጠው። የርግቡን መገለጥ ከብዙ ሊቃውንተ ቤተ ክርስቲያን አንዱ ብቻ ያለውን ልንገራችሁ። ርግብ እንደምታውቁት ጌታችን መድኃኒታችን እግዚአብሔር መንፈስ ቅዱስ የተገለጠበት መንገድ ነው እና የኛ ቤተ ክርስቲያን ሊቃውንት እግዚአብሔር መንፈስ ቅዱስ በርግብ የመገለጡን ምክንያት አንደኛ ለንጽህናው ምስክር ስለሆነ እግዚአብሔር ንጹሕ ባህሪ ለመሆኑ ማጠየቂያ ነው ይላሉ። የኛ ቤተ ክርስቲያናችን ሊቃውንት ግን እንደዛ ብለው አያቆሙም፣ ይራቀቁበታል። ምን ይላሉ መሰላችሁ? ርግብ ይላሉ ጥሬ ብትቆረጥም ወይንም ደግሞ ጥሬ ብትበላ ውሃ ብትጠጣ በማንቁርቷ ወይንም ደግሞ በምትጠቀምበት በአፏ ነው። ርግብ ጥርስ እንደሌላት ታውቃላችኋል? እየሰማችሁኝ ነው? ቀላል ጥያቄ ነው ጠይቋችሁ። ርግብ ጥርስ እንደሌላት ታውቃላችኋል? ስለዚህ ጥሬ ልብላ ብትል ምንድን የምታረገው? አታኝከውም። ቀጥታ ምን ታረገዋለች? ትውጠዋለች። ውሃም ልጠጣ ብትል በእርግጥ ውሃ አይታኘክም፣ ግን ምን ታረገዋለች? እሱን ትውጠዋለች። እና የኛ ቤተክርስቲያን ሊቃውንት ምን ይላሉ መሰላችሁ? እግዚአብሔር መንፈስ ቅዱስ በርግብ አምሳል መገለጡ ራሱ ለሰው ክርስቲያናዊ የሆነ እግዚአብሔር ፊት ሊኖረው የሚገባውን መገለጥ ማስተማሪያ ነው ይላሉ። ርግብን ተመልከቷት። ጥርስ ሳይኖራት መብላት የምትፈልገውን ነገር በአፏ ወደ ውስጥ ወደ ሰውነቷ ታስገባዋለች። ክርስቲያኖችም ይላሉ የተሰጣቸውን ጥርስ እህል ለማኘክ ነው እንጂ የሰውን ስጋ በሐሜት እንዲያላምጡበት አይደለም ይላል። አይገርማችሁ? በርግብ አምሳል እግዚአብሔር መንፈስ ቅዱስ መገለጡ አንደኛው ማስተማሪያ እርሱ ነው። የማይታኘኩ ነገሮች አሉ። ምግብ ሊታኘክ ይችላል። ሌላ ለመብላት ሊያስፈልገን የሚችለውን ነገር በሙሉ አኝከን ልናስገባ እንችላለን። እግዚአብሔር መንፈስ ቅዱስ ግን በርግቡ አምሳል አንዱ የመገለጡ ምክንያት ክርስቲያኖች በእግዚአብሔር ፊት ሊኖራቸው የሚገባው መገለጥ እንዴት አይነት እንደሆነ እንዲታወቅ ማለትም ላይላመጡ የሚችሉ ነገሮችን አብዛኞቻችን በሰውነታዊ በስጋዊ ጥርሳችን ሳይሆን በውስጣችን ግን እናኝከዋለን። ሐሜቱንም፣ ክፋቱንም፣ ነውሩንም ሌላዎቹም ለእግዚአብሔር ሊስማሙ የማይችሉትን ነገሮች በሙሉ እናላምጣቸዋል። እና እግዚአብሔር መንፈስ ቅዱስ እንዳልኳችሁ በርግቡ አምሳል የተገለጠበት መንገድ እናንተም ውስጣችሁ ሊገባ የሚገባውን ውስጣችሁ ሊያድር የሚገባውን ፍሬያማ የሆነውን ነገር በሙሉ በእምነት ዋጡት። ልክ ርግቢቱ እንዳልኳችሁ ጥርስ እንደሌላት ሁሉ ነገር ግን ለሰውነታችሁ የማይስማማውን ከኃጢአት ጋር ሊያገናኛችሁ የሚችለውን
ክፋትን እንድትለምዱ ሊያደርጋችሁ የሚችለውን ግን በፍጹም አይሆንም። ምክንያቱም እግዚአብሔር መንፈስ ቅዱስ ራሱ ጥርስ በሌላት በምን አምሳል ስለተገለጠ? በርግብ አምሳል ስለተገለጠ። እንዲህ አይነቱን መገለጥ እግዚአብሔር ለሁላችን ይስጠን። በእግዚአብሔር ፊት ክርስቲያኖች እሱ እኛ ፊት እንዴት እንደሚገለጥልን ብቻ ሳይሆን መጨነቅ ያለብን እኛ እግዚአብሔር ፊት እንዴት ብለን መገለጥ እንዳለብንም ቁጭ ብለን መነጋገር፣ ማሰብ፣ መጸለይም ጭምር አለብን። ብዙዎች እግዚአብሔር እንዲታያቸው ይፈልጋሉ። እውነት ነው። ማን እርሱን አለማየት የሚፈልጋል? እውነት ነው። ብዙዎች እግዚአብሔርን ለማየት ሱባኤ ይገባሉ፣ ጸሎት ይጸልያሉ። የሚችሉትን በአቅማቸው ከእግዚአብሔር ጋር ለመተያየትና ልክ በመጽሐፈ ቅዳሴያችን ቅዳሴ ማርያም እንደሚናገረው ገጽ በገጽ ነቢያት እንደተነጋገሩት እንደዛ ፊት ለፊት ቢያነጋግሩት ይመኛሉ። መርሳት ግን የሌለብን ክርስቲያኖች እግዚአብሔርን እንየው ባልንበት ቅጽበት ውስጥ እኛም ለእግዚአብሔር እንዴት እንደምንታይ ማወቅ አለብን። እግዚአብሔር እኮ የሚታየውና የሚገለጠውም ጭምር የሚታይና የሚገለጥ ማንነት ላላቸው ሰዎች እኮ ነው። ከዛ ውጪ በመጽሐፍ ቅዱስ ላይ ራሱን ማንነቱን ቅዱሳን መላእክቱ ሌሎቹንም ጭምር ለማይገባቸው ሰዎች እንኳን ተገልጠው ብትመለከቱ ማስተማሪያ ስለሆነ ነው። እግዚአብሔር ለማይገባቸው ሰዎች ድምፁን፣ እግዚአብሔር ለማይገባቸው ሰዎች ቅዱሳን መላእክቱን፣ እግዚአብሔር ለማይገባቸው ሰዎች ቅዱሳኑን ጭምር እንዲታዩ እንዲገለጡ የሚያደርገው አንደኛ ሩሩሃ ባህሪ ስለሆነ ነው። ቸር ስለሆነ ነው። የማንም ነፍስ እንዲጠፋ ስለማይፈልግ ነው። በዚህ መገለጥና በዚህ መታየት ውስጥ እንዲመለሱ እንዲስተካከሉ ወደ መንገድ እንዲገቡ የፈለጋቸው ነፍሳት ስላሉ ነው። ሁለተኛው እግዚአብሔር መሐሪ ብቻ ስለሆነ ሳይሆን እውነተኛ ፈራጅም ጭምር እንደሆነ እንድናውቅ ነው። ለሚያምኑት ሰዎች አድልቶ እየታየ ድምፁን እያሰማ ከዛም በላይ እያደረገ ለማያምኑት ሰዎች ግን ለመኖሩ እንኳን ጥርጣሬ እስኪሰማቸው ድረስ ቸል ቢላቸውና ዝም ቢላቸው እውነትም እግዚአብሔር የት ታይቶንና የትስ ተመልክተነው በምን መልኩ መኖሩንስ አውቀነው ነው እንድናምነው የምንገደደው ብለው መንገድ እንዳይሳሳቱ ብሎ እግዚአብሔር በአንድም ይሁን በሌላ ምክንያት ጽድቅ ባይኖራቸው እንኳን ስለ ነፍሳቸው ስለሚራራ እውነተኛ ፈራጅ ስለሆነ ሊገለጥ ይችላል። እየሰማችሁ ነው። ለኛ እግዚአብሔር ግን እንዴት እንደሚገለጥልን ግን ጠንቅቀን ማወቅ አለብን። አምነን በቤተ መቅደሱ ለተሰበሰብን ሕጉንም ሰምተን እናደርገዋለን ብለን አብረን ለመኖር ለፈለግን ሰዎች እውነቴን እንምላችሁ ጸሎታችን በሙሉ እግዚአብሔርን ታየን ብቻ መሆን የለበትም። እግዚአብሔር ፊት እንድንታይም መጸለይ አለብን። እግዚአብሔር ያያቸው ሰዎች የተመለከታቸው ሰዎች ቅዱሳት መጻሕፍት ላይ እኮ በበረከት የተጎበኙ ናቸው። በበረከት የታደሉ ናቸው። ከምንም በላይ ከእግዚአብሔር ከምትቀበሉት በረከት በላይ እርሱን ራሱ ድምፁንና ቃሉን መስማት ከእርሱ ጋር ፊት ለፊት ቆሞ ራሱ መታየት የሚበልጥ በረከት አለ እንዴ ክርስቲያኖች? የለም እኮ። እውነት ለመናገር ከእግዚአብሔር ጸልየን ስለምንቀበለው በረከት በጣም ብዙ አትጨነቁ። ከእግዚአብሔር ፊት ቆማችሁ ለመናገር መብቃት ራሱ እሱ ራሱ በረከት ስለሆነ እሱ ራሱ መታደል ስለሆነ እሱ ራሱ እኛ አላወቅንበትም እንጂ የተሸፈነ ከእግዚአብሔር ጋር የምናገኘው ትልቅ በረከት ነው። ብዙዎች በጸሎቶቻቸውም ራሱ በነገራችን ላይ የእግዚአብሔርን ድምፅ መስማት በሚፈልጉበት ብዙዎች በጸሎታቸው ላይ ከእግዚአብሔር ጋር መነጋገር በሚናፍቁበት ልክ በጸሎታቸው ሰዓት ከእግዚአብሔር ፊት መቆማቸው ራሱ እኮ በረከት መሆኑን ይረሳሉ። ምክንያቱም እሱ ፊት ማንም የሚቆም እኮ የለም ክርስቲያኖች። ንጽህና ኖሮት ቅድስና ኖሮት እንኳን ያሉ ቅዱሳን መላእክት እንኳን እኮ ካላቸው 6 ክንፍ 2ቱን ክንፋቸውን እግራቸውን እኮ ነው የሚሸፍኑበት። ካንተ ፊት ማን ሊቆም ይችላል ብሎ እና እኛ ኃጢአተኞቹ የምንሸፍንበት ክንፍ እንኳን ባይኖረን በፍጹም በትህትና ራሳችን ዝቅ እንኳን እኮ አድርገን ካንተ ፊት ለመቆም መፈቀዱ ራሱ እኮ የማይገባን ነውና ተመስገን ማለት እኮ አለብን። ለምንሰማው የእግዚአብሔር ቃል ለምናዳምጠውም ጭምር የእርሱ መለኮታዊ የሆነ ጥሪ ክርስቲያኖች የምንፈልገውን ከማግኘታችንና ስጠን ብለን ከመለመናችን አስቀድመን ብንችል እናመስግነው እግዚአብሔር። የተገባን ስላልሆንን ቃሉን በምንሰማበት ጆሮአችን ብዙ ነገር አድምጠናል። እርሱን ለማየት በምንናፍቀው አይናችን ብዙ ነገር እኮ ተመልክተናል። እርሱን መዓዛውን ለማሽተት በሚናፍቀው አፍንጫችን ብዙ ሊሸተቱ የማይገባቸው ክፋቶችን አሽተተንበታል። እርሱን ለማነጋገር በምንናፍቀው አንደበታችን ክፋትን ተናግረንበታል። እርሱን ለመዳሰስ በምንናፍቀው እጆቻችን ሰርቀንበታል። ወደ እርሱ ለመቆም በምንራመድበት እግራችን ከእርሱም እኮ ሸሽተናል። ታዲያ ይሄንን ሁሉ ነገራችንን እያየ ለኛ ለመገለጥም ለኛ ለመታየትም ከኛ ጋር አብሮ ለመኖርም ለፈቀደ ለእግዚአብሔር ከምስጋና ውጪ ሌላ ምን ልናደርግለት እንችላለን? ማመስገን ነው እንጂ ያለብን። እኛም በአንጻሩ ደግሞ እንዲህ አድርጎ
ከነ ችግራችን ለታየልን አምላክ ደግሞ እኛም ከነ ችግራችን ከመገለጥም ባለፈ ራሳችንንም ማስተካከለን መገኘት ያስፈልግልን። ምክንያቱም እግዚአብሔርን ማየቱ ትልቅ የሆነ የሰው ልጆች ተስፋ፣ ትልቅ የሆነ የሰው ልጆችም የመጨረሻችን ምኞት ነው። የምንጾመው፣ የምንጸልየው፣ የምንሰግደው፣ የምንመጸውተው ቤተ መቅደስ ውስጥ የአምላክን ቅዱስ ሥጋና ክቡር ደም ንስሐ ተቀብለን ቀኖናችንን ፈጽመን የምናኝከው የምናስገባው ወደ ውስጣችንም ጭምር እንዲዋሃደን የምናደርገው ለምንድን ነው? በፍጻሜው ከእርሱ ጋር ለመኖር አይደለም? በፍጻሜው ሥጋውን የበላነውን ደሙን የጠጣነውን አምላካችንን በላይ በሰማያት ለመመልከት አይደል እንዴ? ታዲያ ልታዩት የምትናፍቁትን እግዚአብሔር ለማየት እንደሚናፍቅ ሰው መኖር ነው እንጂ ያለብን። ከሩቅ እንኳን እኮ የሚመጣ የሰነበተ እንግዳ እንኳን እኮ ለመምጣቱ ናፍቆታለን። ተገኝቶ እስከምናየው ድረስ እንጓጓለን። እግዚአብሔርን ልናየው በምንጓጓበት ልክ ለእርሱም ለመታየት መጓጓት አለብን። ለእርሱ ራሳችንን አሳምረን ነፍሳችንን ማጽድተን ለመታየት ደግሞ እግዚአብሔር በቸርነቱ ይርዳን። ጥምቀት እሱ ነው ልላችሁ ፈልጌ ነው። እርሱም መገለጥ ነው፣ በአንጻሩም በእግዚአብሔር ፊት ለመታየት ነው። ከዛ በኋላ ከጥምቀት በኋላ ያለው ሰሞን ማለትም ደግሞ ከጥር 12 እስከ ዛሬቱ ቀን ከዛም በኋላ ባሉት በሰሞናት ዘመነ መርዓዊ የሚባል ዘመን ያላት ቤተክርስቲያን። እስኪ ዘመነ መርዓዊ በሉ። የሙሽርነት ዘመን ማለት ነው። ከልደት በፊት ያሉት 3ቱ ቀናት ይላሉ ሊቃውንተ ቤተክርስቲያንና አሁን ጥምቀትን አክበረን ከቃና ዘገሊላ ጀምሮ ያሉት ሰሞናት ዘመነ መርዓዊ እየተባለ ይጠራል። ቅዱስ ያሬድ ነው ይህንን ስነ ስርዓት የሰራው። 2 ጊዜ ነው ዘመነ መርዓዊ የምንለው። አንደኛውን ከልደት በፊት፣ ሁለተኛውን ደግሞ ከጥምቀት እስኪ በኋላ በሉ እንጂ። አንደኛው ከምን በፊት? ከልደት በፊት ስንት ቀን? 3 ቀን በሉ መልሱ እንጂ 3 ቀን። ሁለተኛው ሰሞን ከቃና ዘገሊላ በኋላ ያለው ዘመን። ሁለቱም ዘመናት ተመሳሳይ ስም ያላቸው ዘመነ መርዓዊ ነው። ቅዱስ ያሬድ ይህን ያደረገበት ምክንያት አለ። አንደኛው ከልደት በፊት ያለው 3ቱ ቀናት ዘመነ መርዓዊ የሚባሉት ማለት ነው ለሙሽራው ለጌታችን ለኢየሱስ ክርስቶስ ለሚደረገው ቅድመ ዝግጅት ነው። ልክ ማንኛውም ሙሽራ ከማግባቱ በፊት ያሉትን ሰሞናት ራሱን የሚያደርገው የሙሽርነት ቅድመ ዝግጅት አለ አይደለ? ለዛ መታሰቢያ እንዲሆን አንድ፣ በውስጡ ግን በታላቅነት በምስጢር ዋነኛው ሐሳቡ ለሚወለደው ሙሽራችን ሆነው ለጌታችን ለኢየሱስ ክርስቶስ የሚደረግ ቅድመ ዝግጅት ነው። ሁለተኛው ግን አሁን ያለንበት ዘመነ መርዓዊ የሚባለው አንደኛ በሀገራችንም ስርዓት ብዙ የሰርግ ወቅቶች አሉት። በየትኛው ሰሞን? አሁን ባለንበት በዚህ ወቅትና የአብይ ጾምን ፈስከን ባለንባቸው የበዓለ 50 ወቅታቶች አይደሉ? ስለዚህ ይሄኛው ዘመነ መርዓዊ የሚባለው አንደኛው ለዛ ነው። የሙሽርነት ባለትዳሮች የሚጋቡበት ወደ አንድነት የሚመጡበት ወቅት ስለሆነ ነው። አያችሁ ቤተክርስቲያን ለጋብቻ ራሱ የወሰነችው ወቅት አለ ማለት ነው። ሰው ቅዱስ ጋብቻን እንዲመሰርት የምታዝበት ወይንም ደግሞ ቢሆን ብላ ያዘጋጀችለት ወቅት አለ። ልክ የምንጾምበት፣ የምንፈስክበት፣ የምንጸልይበት ሌሎችም ወቅታቶች እንዳሉን ማለት ነው። ሁለተኛው ግን ተጋቢዎች የሚጋቡበት ዘመን እንደሆነ ለማጠየቅ ብቻ ሳይሆን ሙሽራው ጌታችን ኢየሱስ ክርስቶስን ከተቀበልነው በኋላ ያለንም ዘመን ዘመነ መርዓዊ ነው። ሙሽራውን የምናስተናግድበት ዛሬ ራሱ በሥርዓተ ቅዳሴያችን ላይ የሚነበበው የዮሐንስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ ያለ የወንጌል ቃል ቅዱስ ዮሐንስ መጥምቅ ስለ ጌታችን ስለ ኢየሱስ ክርስቶስ ሙሽርነት የመሰከረበት እሱ ራሱን እንደ ሚዜ ጌታችን ኢየሱስ ክርስቶስን ሙሽራ ነው ብሎ በሚያደርገው ነገር በሙሉ ሚዜው በሙሽራው ደስ እንደሚሰኝበት የተናገረበት ወቅት ነው። ስለዚህ በዚህ ወቅታት ቤተክርስቲያን የምታስተምራቸው ትምህርቶች በአንደኝነት ደረጃ ስለ ሰርግ ነው። እስኪ ስለ ሰርግ በሉ። አንደኛው እሱ ነው፣ ስጋዊ የሆነውን ሰርግ ማለት ነው። ወንድ ሴት የሚጋቡበትን ትምህርት ታስተምራለች በዚህ ወቅት። ሁለተኛው ቤተክርስቲያን በዚህ ወቅት የምታስተምረው ደግሞ አማናዊውን የሆነውን ሰርግ ነው። እርሱም የአምላክ ሰው መሆን ወይንም ደግሞ የመለኮትና የስጋን ተዋህዶ ነው። ሶስተኛው ቤተክርስቲያን በዚህ ወቅት የምታስተምርበት የሰርግ ትምህርት ደግሞ እውነተኛው ሰርግ ተብሎ የሚጠራው ደግሞ ሶስተኛው የአምላክ ቅዱስ ስጋና ክቡር ደምን የምንቀበልበት የሥርዓተ ቅዳሴው ሂደት ነው። እሱን ወደፊት በደንብ ስለምትማሩት አልነካው። ሁለቱን ግን እውነተኛው ሰርግ ተብሎ የሚጠራው የአምላክና የመለኮትና የስጋን ተዋህዶ፣ ሁለተኛው ደግሞ እንዳልኳችሁ ስጋዊ ሆነው ማለትም ደግሞ ወንድና ሴት ሊጋቡበት የተገባውን ሰርግ ነው ለዛሬ የምንማረው። የቃና ዘገሊላ ሰርግን መነሻችን ያደረግነው
ቃና ዘገሊላ ገሊላ ውስጥ የምትገኝ ቦታ ናት። በነገራችን ላይ ቃና ራሷን ችላ የምትታወቅም ስፍራ ናት። እስካሁን ድረስ አለች። ካፍር ቃና እየተባለች ነው የምትጠራው። ቦታው ላይ ምንም እንኳን ጌታችን ኢየሱስ ክርስቶስ ተአምሩን የፈጸመው ከብዙ ዘመናት በፊት ቢሆንም አሁንም ድረስ ብዙ ጎብኚዎች እየሄዱ በረከትን የሚቀበሉበት ከእግዚአብሔር ረድኤትን የሚካፈሉበት በተለይ ደግሞ ባለትዳሮች ወይንም ደግሞ ወደፊት ጋብቻቸውን ለመመስረትም ጭምር ራሳቸውን የሚያዘጋጁ ሰዎች መሳለም ከሚፈልጓቸውና ከሚሳለምባቸው ቦታዎች መካከል አንዱ በገሊላ ውስጥ የምትገኝ ቃና ተብላ የምትጠራው ቦታ ናት። የቃና ዘገሊላ ሰርግ እውነት ለመናገር እስካሁን ድረስ የሚዘመርለት ሰርግ ነው። የትኛውም ተጋቢ ሲጋቡ አይታችሁ ከሆነ የሚዘመረው ራሱ ምን የሚለው መዝሙር ነው? ቃና ዘገሊላ ነው። እና ሰርግ ቤቱ እውነትም በጣም ትልቅ ቦታ ስላለው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገበት ቦታ የቃና ዘገሊላ ነው። ክርስቶስ ከዛ በፊት ባሉት ወቅታት ማለትም ደግሞ ከመጽሐፍ ቅዱሳችን ከወንጌል ውጪ ያሉ ከጌታችን ከኢየሱስ ክርስቶስ ልደትና መሰደድ ጀምሮ የሚያወሩ ቅዱሳት መጽሐፍቶቻችን ክርስቶስ ተአምርን ለመስራት የቃና ዘገሊላው ወቅት ወይንም ደግሞ የሰርግ ቤት የመጀመሪያው እንዳልሆነ ምስክሮች ናቸው። እየሰማችሁ ነው? ምስክሮች ናቸው። ምክንያቱም እንደ ቤተ ክርስቲያናችን መጽሐፍት እንደ ተአምረ ኢየሱስ፣ ተአምረ ማርያም ያሉት መጽሐፍትን ስናነብ ክርስቶስ ከልጅነቱ ጀምሮ ምን ሲያደርግ ነበር? ተአምር ሲሰራ ነበር። ብዙ ድንቃ ድንቅ ነገሮችን ሲያደርግ ነበር። የቃና ዘገሊላን ተአምር ግን ቅዱሳት መጽሐፍታችን ሲገልጡት የመጀመሪያው ተአምር ብለው ነው የሚናገሩት። አንደኛው የመጀመሪያው ተአምር የተባለው ክርስቶስ አገልግሎቱን የጀመረው በቃና ዘገሊላ ተአምር ስለሆነ ነው። ልክ ከተጠመቀ በኋላ እንደምታውቁት 40 ቀን 40 ሌሊት ሳይውል ሳያድር ከተጠመቀበት ዕለት አንስቶ ወደ ጾም ነው ሄደው ወደ ገዳመ ቆሮንቶስ። ከወረደ በኋላ ደቀ መዛሙርቱን የመረጡ ደቀ መዛሙርቱን መርጦ ነው ክርስቶስ አምላካችን ወደ ቃና ዘገሊላ ሄደው። አብረውት የተከተሉትም ደቀ መዛሙርት መጀመሪያ ላይ የጠራቸው አብረውትም ጭምር የነበሩት ናቸው። 12ቱ ደቀ መዛሙርት ማለት ነው። አንዳንድ መምህራነ ቤተ ክርስቲያን 5 ናቸው ይላሉ፣ ከታሪኩ አንጻር ሲነበብ ማለት ነው። መጀመሪያ ክርስቶስ አብረውት እንዲከተሉት ምክንያት የሆኑት ደቀ መዛሙርት የዮሐንስ መጥምቅ ደቀ መዛሙርት ናቸው። ዮሐንስ መጥምቅ ክርስቶስን ካጠመቀው በኋላ የተጠመቀው ጌታችን ኢየሱስ ክርስቶስ ሲያልፍ ተመለከተና ምን አለ? እነሆ የእግዚአብሔር በግ አለ። እስኪ እነሆ በሉ፣ የእግዚአብሔር በግ። እንዲህ ሲል የሰሙት የሱ ተማሪ የሆኑ ደቀ መዛሙርት በተለይ ደግሞ ቅዱስ ዮሐንስ ወልደ ነጎድጓድ ሲያደምጡትና ሲሰሙት ጌታችን ኢየሱስ ክርስቶስን ተከተሉት፣ አብረውት ሄዱ። መምህር ሆይ ወዴት ነው ማደሪያ? ወዴት ነው የምትሄደው? የትስ ነው የምታድረው? ብለው ጠየቁት። ኑና እዩ አላቸው። እስከ ምሽት ድረስ አብረውት ቆዩ ነው የሚለው፣ እስከ ምሽት ድረስ። ከዛ በኋላ ተመልሰው ሄዱ። ከተመለሱ በኋላ ራሱን ደቀ መዛሙርቶቹን ደግሞ ክርስቶስ መጥቶ ድጋሚ እነ ዮሐንስን ወንድሙ ያዕቆብንም ጭምር ከአሳ ማጥመድነታቸው አንስቶ ተከተሉኝ ብሎ ጠራቸው። ተከተሉት። ከነሱ በኋላ እንደተከተሉት የሚነገረው ጴጥሮስና አንድሪያስ ናቸው፣ ወንድማማቾች። ከነሱ በኋላ ደግሞ ወዲያውኑ የክርስቶስን ድምፅ ሰምተው የተጠራሩት ደግሞ ፊልጶስና ናትናኤል ናቸው። ስለዚህ አንዳንዶች ለዛ ነው የተወሰኑት ነው እንጂ ብዙሃኑ በቃና ዘገሊላ ሰርግ ቤት አልተገኙም ይላሉ። ነገር ግን መጽሐፍ ቅዱሳችን ሲናገር በሶስተኛው ቀን በገሊላ ቃና ሰርግ ቤት ሆነ ሲል የተጠሩትን ሲጠራ የኢየሱስም እናት በዚያ ነበረች ይላል። ጌታም ከደቀ መዛሙርቱ ጋር በሰርጉ ታደመን የሚል ጌታ ከምኑ ጋር? ከደቀ መዛሙርቱ ጋር። ስለዚህ ነበሩ ደቀ መዛሙርቱ ለማለት ነው። የመጀመሪያው ተአምር ግን የሚያሰኘው እንዳልኳችሁ ለምንድን ነው? የኛ መተርጉማን የዮሐንስ ወንጌል ምዕራፍ 2ን ሲተረጉሙ የመጀመሪያ ተአምር የሚለውን ታላቅ ተአምር ብለው ነው የተረጉሙት። ምን ተአምር? ታላቅ ተአምር። እውነት ለመናገር ክርስቶስ የውሃውን ወደ ወይን ጠጅ ከመለወጡ ባሻገር በምድር ላይ የሰራቸው ታላላቅ ተአምራት አሉ የሉ? አሉ እኮ መጽሐፍ ቅዱስ ላይ ብታዩ ይሄ ምንድን ነው የሚያስብሉ ማለት ነው። ሽባ የሆኑ ሰዎች ሲተረትር እኮ አይተናል። ሽባ የሆኑ ሰዎች ሲተረትር አይተናል። ጎባጣ ሲያቀና ተመልክተናል። ርኩሳት መናፍስት የያዛቸውንም ሰዎችም ጭምር ሲያላቅቃቸው ተመልክተናል። ነፃ ሲያወጣቸው፣ የሚጥል በሽታ ይዟቸው ሲንገላቱ የነበሩ ብዙ ሰዎችን ከልጅነታቸው ጀምሮ ደንቆሮ ዲዳ የነበሩ ሰዎችን ሲፈውስ አይተናል። ይሄ እንኳን አይግረማችሁሽ። ምንም አይነት የአይን ምልክት የሌለበትን ሰው እኮ ዓለም ከመፈጠሩ ጀምሮ እንዲህ ያደረገ አልሰማንም እስኪባል ድረስ ክርስቶስ እኮ በምራቁ ትፍ ብሎ ጭቃ አብኩቶ በሰሊሆም መጠመቂያ ሂድና ታጠብ ብሎት አይኑን አብሮቶለታል።
እነዚህን ሁሉ ስትመለከቱ እና ምኑ ነው ውሃውን ወደ ወይን ጠጅ መለወጡ በጣም ትልቅ ተአምር የሚያስብለው ብለን እንጠይቅ ያደርገናል። ጉዳዩ ክርስቲያኖች ውሃውን ወደ ወይን ጠጅ የመለወጥ ጉዳይ ብቻ ስላልሆነ ነው። ክርስቶስ በዛ ሰርግ ቤት ውስጥ ታዳሚ ሆኖ ተገኝቶ በሰርግ ቤት ውስጥ የፈጸመውና ያደረገው ተአምር ውሃን ወደ ወይን ጠጅ መለወጥ ብቻ አይደለም። አንደኛ የነቢያት የትንቢታቸው ፍጻሜ እርሱ እንደሆነ አሳይቷቸዋል። በምስጢር ሲነበብ እንደሰማችሁት ከሆነ ሰርገኞቹ ደግሰው ወይኑንም ጭምር አዘጋጅተው ይቆይልን ያሉት ለተወሰኑ ቀናት ነበር። እንደ ድሮ ከሆነ ሰርግ 7 ቀን 8 ቀን ከዛም በላይ ሊሰነብት ይችላል። ስለዚህ እነሱ እንዳሰቡት የማንጻት ስርዓቱን ምክንያት አድርገው 7 ድንጋይ የሆኑ ወይንም ደግሞ በጣም ከፍተኛ የሆኑ ድንጋዮችን ወይንም ደግሞ ወይን የሚቀመጥባቸውን ዕቃ ጋኖች አዘጋጅተው ነበር። አሁንም ሲነበብ እንደሰማችሁት እያንዳንዱ ጋን ይላል። እየሰማችሁ ነው? እያንዳንዱ ጋን ወይ 2 ወይ 3 እንስራ ይዛል ይላል። እያንዳንዱ ጋን ወይ 2 ወይ 3 እንስራ ይዛል ይላል። ጥሩ፣ አሁን ልብ ብላችሁ ስሙኝ። 6 ጋኖች ናቸው ያሉት። ስንት ጋኖች? በሉ መልሱ እንጂ። 6 ጋን ያለው እያንዳንዱ ስንት ይዛል? ወይ 2 ወይ ስንት? እሺ ጥሩ፣ 6 ጋን ያለው እያንዳንዱ ወይ 2 ወይ 3 ይዛል። 6 ጋን ኖሮት እያንዳንዱ 2 እያንዳንዱ 3 ሲይዝ ይላሉ የኛ የቤተክርስቲያናችን ሊቃውንት ማለት ነው። በእያንዳንዱ በጋኑ ውስጥ የሚማሩት ትምህርት አለ ይላል። አንደኛው 6 ጋኖች መኖራቸው፣ ከዛ እያንዳንዱ ጋን ውስጥ ደግሞ የሚጨመሩት ራሳቸውን የቻሉ ወይንም ደግሞ ይችላቸዋል ተብሎ የተነገሩት ደግሞ ማሰሮዎች አሉ እና ቤተክርስቲያናችን ሊቃውንት ቁጥሮቹን እየደመሩ አንዱን ለ12ቱ ነቢያት ምሳሌ ነው ይሉበታል። ለስንቱ ነቢያት? ለ12ቱ ነቢያት። ክርስቶስ የዛ የወይን ጠጅ እስኪያልቅ ድረስ ተአምሩን እንዳልፈጸመ ሁሉ የነቢያት የስብከታቸው ዘመን እስኪያበቃ ነቢያትም ጭምር ክርስቶስ ሰው ይሆናል ብለው ተናግረው የሚተነብዩበት ዘመን እስኪጫልቅ ድረስ ሰው አልሆነምና ወይኑም ከማድጋው እስኪንጠፈጠፍ ድረስ ጌታችን ኢየሱስ ክርስቶስ ውሃ ሙሉበት ብሎ አላዘዘም። ጋኖቹ የነቢያት የትንቢት ምሳሌ ናቸው። ጋኖቹ የነቢያት የትንቢት ምሳሌ ናቸው። ጌታችን ኢየሱስ ክርስቶስ ይህንን ተአምር ሲያደርግ ታዲያ ጉዳዩን በጣም ትልቅ እንዲሆን ያደረገው በሰርግ ቤቱ ተገኝቼ ውሃውን ወይን ሲያደርገው ተአምር የመፈጸም ጉዳይ ብቻ ሳይሆን የማንም የነቢያት ተስፋ ማብቃቱን ለማጠየቅ ነው። የነቢያት የተስፋ ትንቢታቸው ማብቃቱን እርሱ የሚጠብቁት አምላካቸውም ጭምር ለመገለጡ ማሳያ ነው። አንደኛው እርሱ ነው። ሁለተኛው የውሃውን ወደ ወይን መለወጥ ደግሞ ቤተክርስቲያናችን በሁለቱም ታስተምረዋለች። አንደኛ በውሃ ሁለተኛ በወይን። እስኪ ውሃ በሉ እንጂ ወይን በሉ። ጥሩ። ከውሃና ከወይን መድኃኒት የትኛው ነው? አይዟችሁ አትፍሩ፣ አይዟችሁ አትፍሩ ያልኳችሁ ያው ወይን ለማለት ይሉኝ አይዟችሁ ከሆነ ብዬ ወይን አሉ። እሺ መድኃኒቱ የትኛው ነው? ውሃ መድኃኒት ነው አይደለም? ሲጀመር ቆይ እና ውሃ መድኃኒት ነው። እንደውም የምታወቁ ከሆነ ራሱ በጣም ጽኑ ራስ ምታት እንኳን ለሚይዘው ሰው መድኃኒት ከመውሰዱ በፊት መጀመሪያ ምን ጠጣ ነው የሚባለው? ውሃ በደንብ ጠጣ ነው የሚባለው። ሰውነት ድርቀት ሲሰማው ሊመጣ የሚችል በሽታ ሊሆን ስለሚችል ማለት ነው። በአንጻሩ ደግሞ ቅዱሳት መጽሐፍት ላይ ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለቅዱስ ጢሞቴዎስ ለሆዱ ቁርጠት ጥቂት የወይን ጠጅ ደግሞ እንዲጠጣበትም ጭምር ነግሮታል። የወይን ጠጅ ራሱ በጥቂቱ እንዲጠጣ የነገረው ለሆድ ቁርጠት ወይም ለባክቴሪያ መድኃኒት እንደሆነ ስለሚታወቅ ነው። ልብ ብላችሁ ስሙ። ክርስቶስ ውሃውን ወደ ምንድን የለወጠው? ወደ ወይን። ውሃ መድኃኒት ነው እናውቃለን፣ ወይንም መድኃኒት ነው እናውቃለን። የወይኑ መድኃኒትነት ግን ለሆድ ቁርጠት ነው፣ ወደ ሆዳችሁ ለሚገባው ለሚያጠፋው ነገር በሙሉ ማለት ነው። እና የኛ ቤተክርስቲያን ሊቃውንት ምን ብለው ያስተምራሉ መሰላችሁ? ክርስቶስ ውሃውን ወደ ወይን ሲለውጠው በቀደመው ጊዜ ላይ ሊፈውስ የሚችሉ ብዙ መንገዶችን በነቢያቱ ሲያደርግ ነበር። ማለትም ደግሞ ከእውነተኛው አምላክ ሰው ሆኖ ከሰጠን ከስጋውና ከደሙ በፊት የሚደረጉ ሰው ተስፋ እንዳይቆርጥ የሚደረጉ ፈውሶች ነበሩ። የታመሙት ሊድኑ ይችላሉ፣ የቆሰሉት ሊፈወሱ ይችላሉ፣ ጠላቶቻቸውን ሊያሸንፉ ይችላሉ። ነገር ግን ያ ሁሉ ተስፋ ነበር። እውነተኛው ክርስቶስ ሰው ሆኖ ከመጣ በኋላ ለሚያደርግላቸው ነገር በሙሉ ማመላከቻ እንዲሆን ነበር። ውሃው እሱ ነው ይላሉ። ልክ ክርስቶስ ውሃውን ካስቀዳቸው በኋላ ግን ወደ ምንነት ነው የለወጠው? ወደ ወይንነት ልለው። እስካሁን ስትፈወሱ የነበረው ፈውስ፣ እስካሁን ስትድኑ የነበረበት ድህነት፣
እስካሁን ስትጎበኙ የነበረው መጎብኘት የበለጠ አዲስ የሆነ መጎብኘት ሰጣችሁ። ለሆድ ቁርጠት ጢሞቴዎስ ጠጣው የተባለውን ወይን አይደለ የማያሰክረውን እውነተኛውን ደም ሰጣችኋል። አያችሁ፣ ከውሃው ከኦሪቱ የሚበልጥ ወይን የሐዲስ ኪዳኑ ፈውስን ሰጠን ማለት ነው። ሰርግ ቤት ውስጥ ያለውን የመጀመሪያውን ተአምር አባቶቻችን ታላቅ ተአምር ነው የሚሉት ለዚህ ነው። ይሄንንም ነው ቤተክርስቲያን በቃና ዘገሊላ ሰርግ ላይ ብዙ ሰዎችም ጭምር ትኩረት የሚሰጡት ሰርግ ቤቱን ነው። እውነት ነው፣ ሰርግ ቤቱ በጣም ትኩረት ይሰጠዋል። በሰርግ ቤት ውስጥ የተፈጸመው ተአምር ግን እስካሁን ድረስ የሚዘመርለት እስካሁን ድረስ ከፍ ያለ ቦታ ቤተክርስቲያን ውስጥ ተሰጥቶ ከክርስቶስ በዓላት ውስጥ ከንዑሳን ውስጥ እንኳን ተጨምሮ የሚከበርበት ዋነኛው ምክንያት እዛ ውስጥ የተደረገችው ድርጊት ያለቀ የወይን ጠጅን የመቀየር ጉዳይ ብቻ ወይም የመሙላት ጉዳይ ብቻ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በኋላ ላይ ለሚሰጠን ለደሙ ምሳሌ እንዲሆን አድርጎ ነው ሰርግ ቤቱን ያዘጋጀው። ለዛ ነው በነገራችን ላይ አስተውላችሁ ሰምታችሁ ከሆነ ሥርዓተ ቅዳሴ ከመግባታችን በፊት ካህናተ ቤተክርስቲያን በሥርዓተ ቅዳሴው ቀኖና መሰረት እንዲያነቧቸው ከታዘዙ ምንባባቶች መካከል ገጽ 6 ላይ የሚነበብ ምንባብ አለ። በሰርግ ቤት ተገኝቶ የራሱን ስጋና ደም ሰጥቶ ቡልሉኝ ጠጡልኝ ያለ ሙሽራ ከእርሱ ከክርስቶስ ውጭ የታውቃላችሁ ያለ ይነገራል። እውነት ነው። ሰርግ ቤት ገብተን ሙሽራው ሜንጦ ላይ ተንጠልጥሎ አይተነው አናውቅም። ብሉኝ ብሎ ደሙንም ቀርቶ ጠጡት ብሎ አናውቅም በፍጹም። ሰርግ ቤት በተባለች በቤተ ክርስቲያን ውስጥ ግን ሙሽራ የተባለው ክርስቶስ ግን ያን ያደርገዋል። ያቺ ሰርግ ቤትም ዋጋ የምንሰጣት ለዛ ነው። ዘመነ መርዓዊም የምንለው ለዛ ነው። እውነተኛ ሙሽርነት በነገራችን ላይ ክርስቲያኖች፣ እውነተኛ በእግዚአብሔር ፊት የተመሰገነ ሙሽርነት እንዲሁ ከምናደርገው ወይንም ደግሞ ወንዶችና ሴቶች የሚያደርጉትን ጋብቻ ብቻ ሳይሆን ለነፍስ የሚደረግ መታጨት ወይንም ደግሞ ለክርስቶስ የሚደረግ ተገዥነትም ጭምር ነው። ሙሽራ የሚለውንም ቃል ለዛ ነው ቤተክርስቲያናችን ስተረጉመው አንደኛ ሙሽራ ብላ የምትጠራው ክርስቶስን ነው። ሁለተኛ ሙሽራ ብላ የምትጠራው ተጋቢዎችን ነው። ሶስተኛ ሙሽራ ብላ የምትጠራው ደናግላንን ነው። እስኪ ደናግላንን በሉ። ደናግላን ሙሽሮች ይባላሉ። ሙሽርነታቸው የራሳቸውን ነፍስ አጭተው ለክርስቶስ ስለሰጡ ነው። ሙሽራቸው እርሱ ነው፣ የሚያዛቸው እርሱ ነው፣ ሁሉንም ሁኑ የሚላቸውን እርሱ ነው። ልክ ቅዱስ ጳውሎስ የኤፌሶን መልእክቱ ምዕራፍ 5 ላይ ሚስቶች ሆይ ለባሎቻችሁ ምን አድርጉ ብሎ ተናግሮ ታዘዙ ብሎ ተናግሮ፣ እንደዚህ ሁሉ ያላገቡ ደናግላን ራሳቸውን በድንግልና አስገዝተው በምንኩስና በንጽህና በቅድስና ንጽ ጠብቄ እኖራለሁ ካሉ የታጩት ለእግዚአብሔር ነው። እርሱ እንዳዛዣቸው የሚያዛቸውን ነገር በሙሉ ይታዘዙለታል። ለእርሱ ሙሽራ ናቸውና ማለት ነው። ለዛ ነው እውነተኛው ሙሽርነት የነፍስ ለእግዚአብሔር መታጨት ነው የምንለው። ለዛ ነው ተጋቢዎችም በነገራችን ላይ ሊጋቡ ሲመጡ ቤተ መቅደስ ውስጥ ቆመው ቃል ሲገቡ ከእግዚአብሔር ፊት ቆመው አልከዳትም አልከዳሽም ተባብለው ቃለ መሐላ ሲፈጽሙ እውነተኛውን ሰርጋቸውን ሰርግ የሚያደርገው የማን ስጋና ደም ሲቀበሉ? የክርስቶስን ስጋና ደም እኮ ሲቀበሉ ነፍሳቸውን ለእግዚአብሔር አጭተው ሲሰጡ ማለት ነው። ነፍሴ አንተ ናት ከዚህ በኋላ ብለው አጭተው የሰጡት እግዚአብሔር ሁለቱን ከሁለትነት ወደ አንድነት ያመጣቸዋል። ይሄንን ሙሽርነት እንድናስታውሰው ነው ወቅቱ ራሱ ዘመነ መርዓዊ የተባለው። የሚጋባበት ይጋባበታል፣ ደስታ ያደርግበታል። የማይጋባበትና ብቻውን የሆነ ሰው ግን እውነትም ሙሽርነቱን ከክርስቶስ ጋር ለመኖር ይለማመድበታል። ይሄን ሰርግ ቤት አንድም ትልቅ ቦታ እንድንሰጠው የሚያደርገን እንዳልኳችሁ የክርስቶስ ተአምር ይሄ ወይኑን ውሃውን ወደ ወይን ጠጅ መለወጡ ማለት ነው። ፍጻሜው ደሙን ለመስጠቱ ማሳያ ስለሆነ ነው። ሁለተኛው እንዳልኳችሁ ይሄ ሰርግ ቤት የሰዎችን የሰርግ ቤትም ጭምር ማጠየቂያ ነው። ሰዎች ቅዱሳት መጻሕፍትም እንደሚያዘው ከሆነ ያላቸው የህይወት ምርጫ ሁለት ነው፣ ምንኩስናና ጋብቻ ነው። ምን ያህሎቻችን ለምንኩስና እንደምንዘጋጅ አይታወቅም። ምን ያህሎቻችን ለሰርግ ግን እንደምንዘጋጅ ይታወቃል። ምክንያቱም አኗኗራችን፣ አስተሳሰባችን ወይም ማህበረሰባችንም ጭምር በጣም የሚገፋው በጣም ወደዛ ህይወትም ተስቦ እንዲገባ የሚያደርገው ከምንኩስና ይልቅ ምንን ነው? ጋብቻ ነው። የሚጠላ ነገር ሆኖ አይደለም። በነገራችን ግን በአሰብ ያለብን ነገር ቢኖር ሁላችንም ለተመሳሳይ ጥሪ አልተጠራን። ሁላችንም ተመሳሳይ መንገድ እንድንሄድ አልተዘጋጀን። አንዳንዶቻችን እውነት ነው ቅዱስ በሆነው ጋብቻ ለመኖር እንጠራ ይሆናል። ሌሎቻችን ግን ለምንኩስናም ልንጠራ ይሆናል። ይሄንን ህሊናችን በነገራችን ላይ አምኖትም ጭምር እግዚአብሔርን የወደድከውን መንገድ ምራኝም ስንል ማወቅ አለብን።
በእውነቴን የምነግራችሁ። ምክንያቱም በጣም ብዙ ሰው የምንኩስና ህይወትን፣ የምንኩስና ትምህርትን፣ የምንኩስና ከእግዚአብሔር ጋር የመኖርን ህይወት እየናፈቀና እየተመኘ ነገር ግን ሊኖረው የማይችልና ሊያገኘው የማይችል እየተመኘው ስለሚሸሽ ነው። ይሄ ልክ አይደለም። የእግዚአብሔርን ጥሪ እኛም ልንጠራበት የተገባንበትን ህይወትን ለይተን ማወቅ ሁላችንም ያስፈልገን። ለዛ ነው ንጽህና ላላቸው ልባቸውም እውነት የእግዚአብሔርን ጥሪ ለመስማት ራሳቸውን ዝግጁ ያደረጉ ሰዎች እግዚአብሔር በየት መንገድ ሊሰማሩ እንደሚገባቸው አስቀድሞውኑ ይነግራቸዋል። የልቡናቸውን መሻት ብቻ ሳይሆን እርሱ ራሱ ደግሞ በምን መንገድ ቢሰማሩ እንደሚፈልጋቸውን ጭምር ያሳስባቸዋል። ከዛ ውጭ ግን የልብ ንጽህና ለሌለን ክፋትን ለተላመድን ሰዎች ግን ቅዱሳት መጽሐፍት ምስክሮች ናቸው። እንዳልኳችሁ እነሱ ናቸው ወይ ሰው ያገባል ወይ ሰው ይመነኩሳል ብለው የሚነግሩ። የቃና ዘገሊላ ሰርግ ቤት እንዳልኳችሁ አንደኛው ማሳያው የሰርግ ቤት ወይንም ደግሞ የተጋቢዎችን ታሪክ ነው። አንደኛ ተጋቢዎች በሰርጋቸው ሊኖራቸው የሚገባውን ቦታ ያስተምረናል። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ያነበብነው ምንባብ። የመጀመሪያው የሰርግ ቤት ተጠሪ መሆን ያለበት ማን ነው? እግዚአብሔር ነው። እስኪ እግዚአብሔር በሉ። እግዚአብሔር ነው። እርሱ ያልተገኘበት ሰርግ ቤት ምኑን በረከት አለው? ሲጀምር ዶኪማስ ከኀፍረት የዳነው ያ ያተርፈኛል ያለው የወይን ጠጅ አልቆበት ነውሩ የተሸፈነለት ማን እዛ ሰርግ ቤት ውስጥ ስለተገኘ ነው? እግዚአብሔር እኮ ስለተገኘ ነው። እናቱ ስለተገኘች እኮ ነው። ደቀ መዛሙርቱ ስለተገኙ ነው። ይሄ ለኛ ትምህርት እኮ ነው። ሰርግን ለማድረግ ለሚያስቡ ሰዎች በሙሉ መጀመሪያ የሚጋብዙት ሰርጋቸው ላይ እንዲገኝም ጭምር ጥሪ የሚጠሩት ማንን ነው? እግዚአብሔር መሆን አለበት እያለ ነው። አንድ የመጀመሪያው ትምህርት እሱ ነው። በሶስተኛውም ቀን በቃና ዘገሊላ ሰርግ ነበረ ካለ በኋላ የኢየሱስም እናት በዚያ ነበረች ነው የሚለው። ጌታና ደቀ መዛሙርቱም ነበሩ ስለሚል ከሱ ቀጥሎ ያሉትን ምንባባት ደግሞ ስትመለከቷቸው በሰርግ ቤት ውስጥ ሊኖረን የሚገባውን ትምህርት ራሱ እግዚአብሔር አስተምሮናል። ሁለተኛው በሰርግ ቤት ውስጥ ከጥሪው በኋላ ሊኖረን የሚገባውን ነገር ሲያስተምረን ደግሞ እግዚአብሔር ጎዶሎን መሙላትን። እውነት ነው ክርስቶስ የተገኘው እናቱም ተጠርታ የተገኘችው ደቀ መዛሙርቱም በዛ ቦታ ላይ የተገኙት እንደ ታዳሚዎችም የሰርጋቸው የደስታ ተካፋይ እንዲሆኑ ነው እንጂ የጎደላቸውን እንዲያዩ የጎደላቸውን እንዲሞሉ ይሄ ነገር ሊያስጨንቃቸው ይችላሉ ብለው የሆነ ነገር እንዲያደርጉ አይደለም። ነገር ግን እግዚአብሔር ባይጠይቁትም እንደሚያስፈልጋቸው አውቆ እመቤታችን ባያሳስቧትም እንደሚያሳስባቸው ግን ተረድታ ያንን ነገር አድርጋለች። ይሄም ትምህርት ነው። በነገራችን ላይ ጎዶሎን ማየት፣ ጎዶሎን መሙላት፣ የሚያስፈልግን ነገር ማድረግ ትምህርት ነው። ሶስተኛውም ተመሳሳይ ነው። ይሄንን ተአምር ከተፈጸመ በኋላ ይህም ነገር ከተደረገ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱም ይህን ተአምር ካደረገ በኋላ ራሳቸው ደቀ መዛሙርቱ በእርሱ አመኑ ይላል። ደቀ መዛሙርቱ አመኑ ተብሎ የተነገረው ሳያምኑት ተከትለውት አይደለም። ነገር ግን ልብ ብላችሁ ስሙ። ክርስቶስን ይከተሉት የነበረው በትምህርቱ ነው እንጂ ተአምሩን ፈልገው እንዳልሆነ ማጠንከሪያ እንዲሆን። እየሰማችሁ ነው? እስኪ ክርስቶስን በሉ። ለትምህርቱ እንጂ ለተአምራቱ አልተከተሉትም። ለዛ ነው በነገራችን ላይ ክርስቶስን ለትምህርቱ ነው እንጂ ለተአምራቱ ስላልተከተሉት ተአምራትን ማድረግ ባላደረገበት ወይም በማይፈጽምባቸው ወቅታቶች ላይ ሐዋርያት ከስሩ ሲጠፉ አናይ። ተአምር ሲያደርግም አሉ፣ ሳያደርግምም ጭምራሉ። የመጡት ምኑን ብለው ስለሆነ ትምህርቱን ብለው ስለሆነ ክርስቶስን ለምን ብላችሁ ነው የምትከተሉት ተብለን ራሱ ወይም ተጋቢዎች ሰርጋችሁን የምትፈጽሙት ለምንድን ነው ብለው እንዲጠየቁ ራሱ የትምህርት ያስተምራቸዋል። የምትጋቡት በቤተ ክርስቲያን ክርስቲያን ሆናችሁ ነው? ክርስቲያን ከሆናችሁስ በኋላ እውነት የሚያስፈልጋችሁን ነገር አሟልታችሁ ነው? ከዛስ በኋላ የምትገቡበትን ህይወት አውቃችሁት ነው? ይሄን ክርስቲያኖች እንደዋዛ ልናደርገው አይገባም። የሚቆርቡ ምዕመናን ለሚቆርቡት ቅዱስ ሥጋና ክቡር ደም የሚያደርጉትን የትምህርትና የቅድመ ዝግጅቶች በሙሉ ተጋቢዎችም ሊያደርጉት ያስፈልጋል። ምክንያቱም እግዚአብሔር በእነሱ ህይወት ሊገለጥ ምክንያት እየሆነ ነው። ቅዱስ ጳውሎስ የተጋቢዎችን ክርስቲያን ሆነው በቅዱስ ሥጋውና በክቡር ደሙ ከብረው የሚኖሩ የምዕመናንን ቤት የሮሜ መልእክቱ ምዕራፍ 12 ላይ ሲናገር በቤታችሁ ያለችው ቤተ ክርስቲያን እያለ ነው የሚጠራት። የአብዛኞቻችን ቤት እኮ ጋብዘን ያልጠራ ነው እግዚአብሔር ስላልተገኘበት እኮ እኛ ክርስቲያን እንባል ይሆናል እንጂ ቤታችን ቤተ ክርስቲያን አይደለም። እናውቀዋለን ጠንቅቀን። ኃጢአት የምንሰራበት፣ ክፋትን የምንሸምቅበት፣ ሰው አላየኝም ብለን ሌላ ክፋት የምንጎነጉንበት ስፍራ ቤታችን። ግን የክርስቲያኖች ቤት በቅዱስ ሥጋው በክቡር ደሙ የከበረ ሆኖ የተመሰረተ ጋብቻ ከሆነ
ቤቱ ቤተክርስቲያንነት ደረጃ እስኪደርስ ድረስ ንጽህና እንዲኖረው ያስፈልገዋል። ይሄን ትምህርት ከቃና ዘገሊላ አግኝተናል፣ አይተነዋልም ጭምር። ሌሎቹን ጉዳዮችን ነው ክርስቲያኖች ከዛ በኋላ ስለእመቤታችንም ምልጃ ስላቀረበችውም ጥያቄ እግዚአብሔርም ስለሰማት ብዙ ጊዜ እነዚህን ጉዳዮች ስለተማርናቸው ያቀረበችው ጥያቄ የላቸውም ያስፈልጋቸዋል ወይን እኮ አጥተዋል የላቸውም የሚለው ጥያቄን ክርስቶስ የመለሰላትን መልስ ብዙ መምህራን ለስንት ዓመታት ተምረው መቼም አንቺ ሴት ካንቺ ጋር ምን አለኝ የሚለውን ጥያቄ አሁን ላይ ድረስ አማኝ እየሰማ የሚደናገጥበት አይሆንም ብዙ ስለተመለሰ። ግን የቃና ዘገሊላ ሰርግ ውስጥ ያሉ አሁንም ልናውቃቸው የሚገቡ ግን ጉዳዮች አሉ። አንዱ አሁን ያነሳውላችሁ የክርስቶስ ያንን ተአምር መፈጸም የደቀ መዛሙርቱን እምነት እንዲጨምርላቸው ምክንያት ሆኗቸዋል። ደቀ መዛሙርቱ አያምኑም ነበር እያልን አይደለም እንዳልኳችሁ፣ ግን እምነታቸው አንዴ ከፍ ይላል፣ አንዴ ዝቅ ይላል፣ አንዴ በረታል፣ ሌላው ይጠነክራል። አያችሁት? ክርስቶስ በዶኪማስ ቤት ውስጥ ያደረገው ተአምር እንኳን ድኩማን የሆኑትን የደቀ መዛሙርቱን እምነት እንዲጠነክሩ ብርታት ሆኗቸዋል። ሰርገኞች ቤተክርስቲያን ውስጥ ሰርጋቸውን በመፈጸማቸው ምክንያት እኮ ከቤተክርስቲያን ውጪ ሊኮበልሉ ያሉ ዓለማዊውን የሆነውን የሰርግ ቤትን ስነ ስርዓት ተመኝተው ሊወጡ እንኳን የሚመኙትን ሰዎች መልሶ እምነታቸውን ሊያጠነክር እንደሚችል ታውቃላችሁ። ለዋዛ እኮ አይደለም ቤተክርስቲያን ተጋቢዎች እንዲጋቡ በመንፈስ ቅዱስ ትዳራቸው እንዲባረክ በአምላክ ስጋና ደም ከሁለትነት ወደ አንድነት እንዲመጡ የምታረገው ለነሱ ጥቅም ብቻ ሳይሆን ያላመኑትም ሰዎች የነሱን ህይወትና እነሱ የመረጡትን መንገድ አይተው ምን ማድረግ እንዲችሉ ነው። እንዲያምኑ እንዲጠነክሩ እኮ ነው። እንዲያምኑ እንዲጠነክሩ ነው። ክርስቶስ ለዛ ነው በዛ ቤት ውስጥ ይሄንን ህይወት ሊያስተጣቸው የሚችለውን ተአምር ካደረገ በኋላ አሳላፊዎቹ እያነሱ እንደሰማችሁት ማስጠት ጀመሩ እና አሳዳሪዎቹ እየሰጡ እያሳለፉ ሳለ በሰርግ ቤቱ ድምተኛ ሆነው ከተገኙት ሰዎች መካከል የወይን ጠጁን ቀምሶት አደነቀው። ያደነቀው የወይን ጠጁ ወይን ጠጅ ስለሆነ ብቻ አይደለም። የወይን ጠጁ ጣዕም ከዛ በፊት ቀርቦላቸው ከነበረው የተለየ ስለሆነ ነው። የክርስቶስ ደም ጣዕም እንዲህ ነው። ክርስቶስ ራሱን የገለጠበት ሁኔታ እንዲህ ነው። ትላንትና ካየነው በላይ የሚያስደንቅ ስለሆነ ትላንትና ከተመለከትነው በላይ በጣም አድርገን በትኩረት እንድናየው የሚያደርግ ነው። እውነት ክርስቲያኖች ከኛ መካከል ማን በክርስቶስ መገለጥ እንዲህ ተማርኮ ራሱን ያደነቃል? እውነቴን እኮ ነው የምላችሁ። ማድነቅ አለብን፣ መገረም አለብን፣ መመሰጥ አለብን። ከዚህ በላይ የሚያስመስጥ የሚያስደንቅ አንክሮ የሚገባው ነገር ምን ነገር አለ? እውነቴን እኮ ነው የምላችሁ። አንድ ሊቅ እንዲያውም ሲናገር እንዳለ መሰላችሁ የክርስቶስ የውሃውን ወይን ጠጅ አድርጎ መለወጡ እኮ በጣም ትልቅ ተአምር እንዳይመስላችሁ ለእርሱ ይላል። እንደ ክርስቶስ እኮ በተአምራት የተከበበ አምላክ እኮ ነው። እናቱ ተአምር ናት፣ ድንግል ሆናን የወለደችው እሱ ተአምር ነው። ፍጹም ሰው ሲሆን ፍጹም አምላክ ነው። መራመዱ ተአምር ነው። በሰማይ ያለ አምላክ ሆኖ በመሬት እየተገለጠ ነው። የሚራመድበት መሬት እሱን መሸከሟ ተአምር እኮ ነው። ሰማይ ዙፋኑ ምድርም የእግሩ መረገጫ የሆነ አምላክ እንደሆነ ስለምናውቅ፣ ስለዚህ ይሄንን ያን ያክል በጣም አትብሰልሰሉበት፣ በጣም አትጨነቁበት። ከዚህ የበለጠ ተአምር ሊያደርግ ይችላል አለ። እውነትም አደረገው ክርስቶስ። ትላንትና የጠጡት ከነበረው እዛ ሰርግ ቤት ውስጥ ይጎነጩት ከነበረው የወይን ጠጅ ሌላ የወይን ጠጅ አመጣላቸው። አደነቁ። ጥኢሞ አንከረ እያሉ ሊቃውንት እኮ የሚዘምሩት ለዛ እኮ ነው። ጣዕሙን ቀመሰ፣ አደነቀው። ሰው የምናውቀው የሰከረው ጠጥቶም ጭምር የጠገበ ሰው ምንም ቢሰጡት ምንም ላያውቅ ይችላል። የሰከረ ሰው እንኳን አያችሁት ክርስቶስ የወይን ጠጅ ያደረገውን ያንን መጠጥ ሲቀምስ ግን ከስካሩ ራሱ ይነቃል። ከኃጢአት ስካራችን የሚያነጻን የሚያነቃን እንድንበረታና እንድንቆም የሚያደርገን ከሱ ደም ውጪ የማን ደም ነው? ያው ሊቅ መልሶ ምን ይላል መሰላችሁ? ለእናንተ አትደነቁ ይላል። አሁንም ለእናንተ በቃና ዘገሊላ ሰርግ ውሃውን ወይን ሲያረግ አይደለም ያያችሁት፣ ለእናንተ እኮ በደሙ አጥቧቸዋል ይላል። ከዚህ በላይስ ምን ተአምር አለ? እኛን እኮ ወይን ጠጅ ጠጡ ብሎ ውሃውን ተአምር አድርጎ አላሳየንም እኮ። ከዛ የበለጠ አረገልን። እኛን ራሳችንን ወይን በተባለ ደሙ አጠበን። ጠጣው፣ ቀመሰው፣ አደነቀ። መልካም የሆነውን ጠጅ ለምን አዘገየው አለ። ክርስቶስ ራሱን ያዘገየበት እኮ ምክንያት አለ። በነገራችን 5500 ዘመን በሙሉ ሰው ሲያለቅስ ሲያነባ መውረድ መወለዱን ሲማጸን ለምን የዘገየ ይመስላችኋል? ሳይሰማ ሳያደምጥ መኖሩ እንዳለ ሁሉ እንዳልኖረ እስኪሰማቸውና ቀቢጸ ተስፋ ደረጃ እስኪደርሱ ነው? አይደለም እኮ። እግዚአብሔር ሊገለጥበትና መልካም የወይን ጠጅ የተባለ ደሙን ሊያሳያቸው የሚችለው ምሬቱን ማወቅ ሲችሉ።
ለዛ ነው የኛም ሊቃውንተ ቤተክርስቲያን ይናገራሉ። አምላክ ሰው የሆነበት ዘመን ማለት የኃጢአት ጽዋ ሞልቶ ጫፍ የደረሰበት ዘመን። በቃ ምንም አይነት በደል አልሰራንም እንዳይባል ሰርተን በሙሉ ከጨረስን በኋላ ምንም ልንሰራው የምንችለው ጽድቅ እንደሌለ ሲታወቅ አዲስ ህይወት እንድንጀምር ነው ያደረገ። አዲስ ማንነት እንድንጀምር ነው ያደረገ። ያንን ነው ክርስቲያኖች ትኩረት ማድረግ ያለብን። ይሄንን የነገርኳችሁን ነገር ነው ቁጭ ብለን ማሰብ መቻል ያለብን። የክርስቶስ መልካም የሆነው ጠጅ የዘገየው ኃጢአታችን በሙሉ እስኪያበቃ ድረስ ነው። ያ ማለት አሁንም የምንሰራውን ኃጢአት እንቀጥል ጫፉን እስከምናገኘው ድረስ እንበርታበት ለማለት አይደለም። ግን ሊመረን ያስፈልጋል በደላችን። በቃ ያሳለፍነው የበደልና የክፋት ዘመን ሊያሳቅቀን ያስፈልጋል። ያንን ምሬታችንን ያንን አሳቆን አንገዳግዶ ሊደፋን ያለውን ኃጢአታችንን እውነትም ሊሽርልን ሊያጠፋልን ቀምሰነው ከድንዛዜያችን ሊያነቃን የሚችለው መልካም የወይን ጠጅ የተባለው የማን ደም ብቻ ነው? የክርስቶስ ደም ብቻ ነው። ሌላ ምንም ነገር የለው። እርሱን ነው እንድናውቀውም ጭምር የፈለገው። አሳላፊዎቹ አይተው ያወቁት እርሱ የሚጠጣውም ሰው ከነበረበትና ካለበት ስካር ነቅቶ እንዴት እስካሁን ድረስ ዘገየብን ብሎ እንዲደነቅ ያደረገው። እስኪ አሁን አስቡት። እስኪ እስካሁን ካከበርናቸው የዘመነ አስተርእዮ ክብረ በዓላት ላይ መልካሙን የወይን ጠጅ የተባለውን ደሙን ለመጎንጨት የታደልነው ስንቶቻችንን? እንዴ እናውቀዋለን እኮ ክርስቲያኖች። በዓላችንን አክብረን ታቦታቶቻችንን ወደ መንበረ ክብራቸው ከመለስን በኋላ እኛ የምንጎነጨው ይጠፋናል እንዴ? የምንገኝበት ቦታ እውነት መልካም የወይን ጠጅ አለበት ተብሎ የተጠራው የክርስቶስ ደም የክርስቶስ ሥጋ ያለበት ቤተ መቅደስ ውስጥ ነው እንዴ? እስካሁን መናኛው ላይ እኮ ነን እኛ ያለን። በቃ እስካሁን መናኛው ላይ ነው። ተቀድሰን እንደወጣን ረክሰን የምንመለስበት ማለት ነው። በንጽህና እንደተመላለሰን አድፈን የምንወጣበት እኮ ሆነን የመልካሙን የወይን ጠጅ እውነቴን ነው የምላችሁ ክርስቲያኑ ዘመነ መራዊ ሳይወጣ ነው መውሰድ። ይሄ ሙሽርነት ዘመን ሳያበቃ እውነትም ነፍሳችንን ለክርስቶስ ማጨት አለብን። በቃ ከኃጢአት ከበደል ከክፋት ሁሉን ነገር ማላቀቅ አለብን። ማንም ባለትዳር ለባለትዳር መቼም ማጫ ታውቃላችኋል? አታውቁም? ማጫ ምንድን ነው? የሚቀርብ ስጦታ ነው አይደለም እንዴ? እናንተስ እሺ አታውቁት? የምታገቡት ወይ ያገባችሁት ወንዶች አታውቁም እንዴ? ማጫ ምንድን ነው? አራቲውኝ እኔን እናንተን ማጫ ምንድን ነው? መልሱልኝ። ጥሎሽ ነው ማጫ? እሺ ማጫና ጥሎሽ በነገራችን ላይ ሁለቱም ይለያያሉ። አንዱ የሚቀርበው ለሚስት ነው አይደል? ሁለተኛው የሚቀርበው ደግሞ ለሚስት ምኖችን ቤተሰቦች የሚቀርብ ነው። ብቻ ግን ክርስቶስን እናንተና እኔን ሁላችንንም አጭቶናል። ያጨን ደግሞ በሚጠፋ ወርቅና ብር አይደለም፣ በስጋና ደሙ አፍስሶልን ቆርሶልን ማለት ነው። ዘመነ መራዊ እርሱን አስበነበት እንድንል ነውና መልካሙ የወይን ጠጅ የተባለው ክርስቶስ ያጫችሁ ክርስቶስ ወደ እርሱ መቅረብ እንድትችሉ ነፍሳችሁን የተቤዠበት ነፃ ያወጣበት ደሙ ያንን መቀበል እንድንችል አምላካችን ልዑል እግዚአብሔር ይርዳን። የቃና ዘገሊላ ሰርግ ተአምሩን ሁሉንም ነገር ላደረጋል አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ከምንም በላይ ተአምሩን ሁሌም እንዳይረሳ የሚያደርገው የውሃውን ወደ ወይን ጠጅ መለወጥ እንደሆነ ሁሉ እግዚአብሔር ወደ እርሱ እንዳንቀርብ ያደረገንን ወደ እርሱ እንዳንጠጋ ያደረገንን ከእርሱ ርቀን ኮብልለን እንድንኖር ያደረገንን ባዶነታችንን ይሙላልን፣ ውሃችንን ወደ ወይን ጠጅ ይለውጥልን።